ከዚህ በላይ ያሉት አፓርትመንት ናቸው። የመኖሪያ አፓርትመንቶች አፓርትመንቶች ናቸው። አሁን ብሎክ 19 ነው የመጨረሻው ብሎክ ይሄኛው ነው። ያ ማለት ወደ 19 ብሎኮች አሉበት ማለት ነው። እዚህ ጋር ሬስቶራንት የሚያዘጋጀው ሰው ወይንም የሚገዛው ሰው ይሄን ኮሚኒቲ ነው የሚይዘው። ይሄ ብቻ ግቢውን ወደ 19 ብሎኮች አሉ። ስለዚህ እዚህ ያለ ሰው ደንበኛው ነው ወኪ ከስተመር ባይኖረው እዚህ ያለ ራሱ ወደ 19 ብሎኮች ይዟል ማለት በጣም ብዙ ተጠቃሚ ይኖራል። በጣም ሰምታችኋል። እዚህ በጣም ብዙ ተጠቃሚ ስለሚኖር ለማለት ነው። ይሄም ያው አፓርትመንት ነው። ወደ ላይ አፓርትመንት ስቶክ አለን። አፓርትመንት ብዙ ባይሆንም ትንሽ ስቶክ አለ። ያው ባለ 3 እና ባለ 4 መኝታ አፓርትመንቶች ናቸው እዚህ ላይ ያሉት። ኦልሞስት ብዙዎቹ እየገቡበት ነው ያሉት። በሰሚ ፊኒሽድ ነው የምናስረክበው። ጽዳቱን ብዙዎቹ መተው አድንቀው ነው እየገዙ ነው ያሉት። እንግዲህ አንደኛ ቪው ነው። ያው አፓርትመንት ሲገዙ ሎኬሽን በደንብ ይታያል። ቆንጆ ቪው አላቸው። ያው እንደምታየው ነው ፊት ለፊት አፍሪካ ኮንቬንሽን ሴንተር ነው የሚያዩት። ፕላስ ሁሉም ቤቶቻችን ላይት በደንብ ነው የሚገባባቸው። ጨማሪ ደግሞ ምንም አይነት የኮለን ችግር የለበትም። ስለዚህ በዚህ አይነት ስታተስ የተሰራ አፓርትመንትን ብዙ ሰዎች ናቸው የገዙ። እንግዲህ ደንበኞቻችንን ማመስገን ፈልጋለሁ። አሁንም ጥቂት የቀሩን ስቶኮች ስላሉ ያው ከመጡ እኛ በደንብ እናስተናግዳቸዋለን። ሰምታችኋል። ጥቂት ስቶኮች አለን ማለት ነው። ሳትቀደሙ ቶሎ ብላችሁ ይሄን የመሰለ ቪው ያዩ መኖር በራሱ ሌላ ነው አይደል? ይሄ ምንድነው? ስክሪን ነው እንግዲህ ማስታወቂያዎችን። አሁን የንግድ ሱቆቻችን እንግዲህ እንደነገርኩሽ ወደ 472 የንግድ ሱቅ አለ። እንዲሁም ደግሞ ትልልቅ ሬስቶራንቶች አሉ። ስድስተኛው ላይ ኢቭን ወደ 1300 ካሬ ላይ ያደረፈ ሬስቶራንት ነው። ስለዚህ ይሄንን ሁሉ የገበያ ማዕከል የሚያስተዋውቅ ስክሪን አለ ማለት ነው። ስለዚህ እዚህ ላይ ንግዳቸውን፣ ምርታቸውን ማስተዋወቅ ይችላሉ ማለት ነው። ሶ ሁለቱም ስክሪኖች ለዚሁ ነው የተገጠሙት። ለዚሁ ስራ በዚሁ ላይ ፕሮሞሽን ማድረግ ይችላሉ ማለት ነው። ሰው እንግዲህ ስድስተኛውን ብንሄድ ልክ እንደዚህ አይነት ሰፊ ቴራስ ያለው ሬስቶራንት ነው ያለን። 1300 ካሬ ላይ ነው ያረፈው። የተለያዩ ሩሞች አሉት። እንግዲህ እነዚህን ቦታዎች ራሱ አንድ ሰው ገዝቶ ለብዙዎች ማከራየት ይችላል፣ አሊያም ደግሞ የተለያዩ ንግዶችን ማድረግ ይችላል። በተጨማሪ ይሄ እዚህ ያለው ኮሚኒቲ የሚጠቀምበት ጂም፣ ስፓ፣ የስፖርት ማዘውተሪያዎች አዎ በሚገባ ጂም እና ስፓ በቃ በጣም ብዙ ነው ያለው። ኢቭን ከኛ የገዙ ደንበኞች ለዚህ ፐርፐዝ ብለው ያሰቡት ሁለተኛ ላይ አለን። እንደምትመለከቱ ደግሞ ሰፊ የሆኑ ኤሪያዎች ደግሞ አሉ ለጂም፣ ለስፓ እንዲሁም ደግሞ ለጤና ተቋማት ለሚሆኑ ነው የሸጥነው። ኢቭን እዚህ ውስጥ ወደ 7 የጤና ተቋማቶች አሉ ትልልቆቹን ሳይጨምር ማለት ነው። ልክ እንደ ሆስፒታል ደግሞ ለአይን ሕክምና የተዘጋጀ ደግሞ ትልቅ የአይን ሕክምና ሆስፒታልም አለን ማለት ነው። ሶ ይሄ እንግዲህ ብዙ ደንበኞች ፀሐይ ሪል ስቴትን እና ኮሚኒቲውን መርጠው ኢንቨስት ያደረጉበት ሳይት እንደሆነም የሚያሳይ ነው። በጣም ቆንጆ ነው። በቃ ማለት ሁሉንም ነገር በአንድ ስፍራ የሚገኝበት ማለት እንችላለን። በሚገባ አሁን ወደ ኦፊሶቹ መንደር ነው የምንሄደው። እንግዲህ ያው ብዙ እንትን አለው ብዙ የተለያዩ የንግድ ቦታዎች አሉት ማለት ነው። ከዛን የባንኪንግ ኤሪያዎችን አሳይሻለሁ። ኦኬ። ስለዚህ አንድ ከተማ ነው ይሄ ራሱ? አዎ በጣም ትልቅ ከተማ ነው። ሰዎች አሁን ሊጎበኙ መጣው እስከሚወጡ ድረስ ወይ ደክሟቸው ነው የሚሄዱት እንጂ ጨርሰውት ራሱ አይወጡ። ምክንያቱም ትልቅ የንግድ ማዕከል ነው። እንደ አዲስ አበባ እንግዲህ ትልቁ የንግድ ማዕከል ነው አሁን ላይ የምንከፍተው ማለት ነው። ኦኬ። ይሄ ኦፊስ ዞን ነው የምንለው። እንግዲህ እዚህ ቦታ ላይ ኦፊሶች ብቻ ናቸው ያሉት። ስለዚህ ኦፊሱ ላይ ኦፊሴን ማድረግ ፈልጋለሁ ካለ ኦፊሳቸውን እዚህ ላይ ያደረጉ ብዙ ደንበኞች አሉን ማለት ነው። ስለዚህ ኢቨን ማከራየትም ቢፈልጉ ለኦፊስ ማከራየት ይችላሉ። እንግዲህ እንደምታያቸው ሁሉም ጨርሰው ወደ ስራ ለመግባት ሬዲ ያደርገውት ያለ ኤሪያ ነው። እነዚህ የምታያቸው ግዙፍ የንግድ ማዕከሎች እንዳለ እያንዳንዳቸው ፋንክሽን አድርገው ወደ ስራ ሲገቡ ደግሞ ብዙ ተጠቃሚዎችን ማፍራት የሚችሉ ቦታ ነው። ስለዚህ ብዙዎች እንግዲህ እዚህ ላይ ትንሽ ስቶኮች ይቀሩናል። እነዚህ ስቶኮች ላይም ቢገዙ ቀጥታ ወደ ስራ ነው የሚገቡት ማለት ነው። ስለዚህ 1 ወር ባልሞላ ጊዜ ውስጥ ፋንክሽን የሚያደርግ ሾፕ ስለሆነ እዚህ ቦታ ላይ ኢንቨስት ማድረግ እንግዲህ ብዙ ማርኬቶችን መሳብ ይቻላል ማለት ነው። እንግዲህ እዚህ ቦታ ላይ ኢንቨስት ማድረግ ማለት እንግዲህ ለወደፊቱ ትልቅ የኢንቨስትመንት መንገድና አማራጭ እንደሚሆን እኔ ማየት ይችላልው። ስለዚህ ወደ ባንኮች ኤሪያ ደግሞ ልሰድሽ።
እዚህ ላይ የሌለ ነገር የለም። ባንኪንግ ኤሪያ አለ፣ ኦፊስ አለ፣ ጌም ዞን 5 ላይ አላሳየውሽም። ጌም ዞኖች አሉ። 6 ላይ ሌላ ሬስቶራንት አለን። ከዛን ደግሞ ከታች ደግሞ ስታንዳርድ ሾፖች የምንላቸው አለ፣ ኤሌክትሮኒክ ዞኖች አሉን። እንዲሁም ደግሞ ለተለያዩ አገልግሎቶች የሚውሉ ደግሞ ለብራንድ ሾፖች ኢንተርናሽናል የሚቀመጡበት ደግሞ የራሳችን ዞን አለን ማለት ነው።